ቻይና ከአሜሪካ ጋር ለሚደረግ ማንኛውም ጦርነት ዝግጁ መሆኗንም ያስታወቀችው ለዚህ ነው። አሜሪካ ጦርነት ከሆነ የምትፈልገው የታሪፍ ጦርነት ወይንም የንግድ ጦርነት አሊያም የትኛውንም አይነት ጦርነት ከሆነ የምትፈልገው እኛ እስከ መጨረሻው ለመፋለም ዝግጁ ነን ይላል በአሜሪካ የቻይና ኤምባሲ በወጣው መግለጫ። ቻይና በፕሬዝዳንት ዶናልድ ትራምፕ የተጣለውን አዲስ የንግድ ታሪፍ በመቃወም ከአሜሪካ ጋር ለሚደረግ ማንኛውም አይነት ጦርነት ዝግጁ መሆኗን የገለጸችው ነውጠኛው ትራምፕ በቻይና ምርቶች ላይ ተጨማሪ ቀረጥ ከጣሉ በኋላ ሁለቱ የዓለም ግዙፍ ኢኮኖሚ ባለቤቶች ወደ ንግድ ጦርነት ለመግባት ተፋጠዋል። ቻይና በአሜሪካ የእርሻ ምርቶች ላይ ከ10 እስከ 15 በመቶ ቀረጥ በመጣል ለዶናልድ ትራምፕ እርምጃ ምላሽ ሰጥታለች። የቻይና ኤምባሲ በኤክስ ገጹ ላይ አሜሪካ የምትፈልገው ጦርነት ከሆነ የታሪፍ የንግድ ወይንም ሌላ አይነት ጦርነት እስከ መጨረሻው ለመዋጋት እኛ ዝግጁ ነን ሲል ማክሰኞ ዕለት የሀገሪቱ የውጭ ጉዳይ ሚኒስቴር የሰጠውን መግለጫ በድጋሚ ጠቅሷል። ይህ የቻይና መግለጫ ቀበዝባዛው ትራምፕ የፕሬዝዳንት